በየዘመኑ ምቹ አጋጣሚ እየጠበቀ አጋጣሚውን መጠቀም የሚፈልግ እዚሁ ላይ ልክ መስፍን አርአያ 2006 ይሄን ሲል የነበረ ማለት የኢትዮጵያ ሕዝብ መዝሙር ብሎ ይሄንን ሚኒስትሮቹ አይችሉትም እያለ እየተቸ ነው። ቢፈተኑ በሚኒስትርነት ለመቀጠል ስንቱ ሚኒስትር በስልጣን ሊቀጥል ይችላል? መመዘኛው የኢትዮጵያ ብሔራዊ መዝሙርን መዘመር ከሆነ ይላል። ያኔ እንደምታውቁት በርካታ ምሁራን አሁን ያለው የህዝብ መዝሙር አፕሮፕሬት አይደለም፣ የሰንደቅ ዓላማው ላይ የተጨመረው ነገር አከራካሪ ስለሆነ ብዙ አወዛጋቢ ነገሮች ባሉበት ነው። መስፍን አርአያ ኢህአዴግም እያለ እንደዚሁ አሸርጦ ለኢህአዴግ መገረድ ከዛ ይሄኛውንም ለምን ብሎ ጥያቄ አለማንሳትም ጭምር እና እንደ አንዳንድ ሰው እንደ ባለሙያ ብቻ እንደ ሐኪም ብቻ ስለሚቆጥረው የቆየ አድርባይነት ነው ተከትሎት የመጣው የሚለውን ለማንሳት ነው። እንዲህ ያለው አድርባይነት በተለይ በኦህዴድ መንደር በጣም በሚዘገንን ሁኔታ እየከፋ መጥቷልና ከሰሞኑ ደግሞ ሰልፍ እንደምታውቁት ቲፒኤልኤፍን እናወግዛለን ብለው እነ ጌታቸው ረዳ እነ ጻድቃን አዲስ አበባ ላይ በጣም ሰፊ ቅስቀሳ አድርገው በአራቱም አቅጣጫ መንገድ እንዲዘጋ አድርገው ከዛ ለታክሲ የሚሰለፍን ሰው ግማሽ የማይሆን ይሄ ሁላ መንገድ ተዘግቶ መሳለቂያ ነው የሆኑት። ማለት ምላሽ ነው የሰጠው የትግራይ ህዝብ። በየትኛውም ቦታ ያለ የትግራይ ህዝብ መልስ ነው የሰጠው። በዲያስፖራ ያሉትም ከአብይ አህመድ ጋር አላይ አድርገው እየቆሙ ያሉት ኦፍኮርስ ምንም ጥርጥር የሌለው ነገር የጦርነት በጎ የለውም። ጦርነት ብዙ አስከፊ ገጽታ አለው። ይሄ አከራካሪ አይደለም። የጦርነት አስከፊ ገጽታ አለውና ጦረኛ ነኝ የሚል አካል መጥቶ ሲያወድምህ ቆመህ ውደም የሚባል ግን የለም። ዓለም አቀፍ ህግ እንኳን የሚለው ሊያወድምህ የመጣ አካል ሊገልህ የመጣ ሊያጠፋ የመጣን አካል ራስህን ከጥፋት ተከላከል ነው። ሞራላዊ ነው፣ ህጋዊ ነው። ከባድ ከበባ እየፈጸመ ያለ በትግራይ ላይ የአብይ አህመድ አገዛዝ አሁን ትግራይ ላይ እንከላከል ሲሉ ለምን ብሎ ሰልፍ የጠራው ጌታቸው ረዳ ምንም ይሄ ነው የሚባል የአመፅ እንቅስቃሴ በሌለበት ምንድን ነበር ያደረጉት የሚለውን እናንሳ። የእውነት ምንድን ነበረ? ትንሽ ይለብሻል። እሺ የትግራይ ተወላጆች በየአቅጣጫው ይቅርታ አድማጮች፣ ተደራቢ ድምፅ ሲመጣ ነው ትንሽ እንትን ዝም ያልኩት፣ ይስተካከላል። ሰልፍ ወጡ። ሰልፋቸው ሙሉ በሙሉ ኪሳራን ያስተናገደ ሰልፍ ነበረ በእውነቱ። እሱም በተመለከተም ሰፋ ያለ ፕሮግራም ቅዳሜ ዕለት ሰርተንበታል። ብዙዎችም አይ ቲንክ ተከታትለውታል። በማህበራዊ ሚዲያ ላይም ተቀነጫጭቦ የሚዘዋወር ሃይላይት የሚደረግ እንደዚህ በየቲክቶኩም ብዙዎች ሲያሰራጩት የነበረው የነጌታቸው ረዳን ኪሳራ የሚያሳይ ነው። እኔ ግን አሁን ላነሳ የፈለግኩት ምንድን ነው፣ ጌታቸው ረዳ ምንም ባልነበረበት ማለት በዚያም በዚህም ምንም ባልነበረበት ስል አገዛዙ እና በህዝብ መካከል ቅራኔዎች ተነስተው የአመፅ እንቅስቃሴ በነበረበት ወቅት ለምን አመጻችሁ፣ ለምን እምቢ አላችሁ ብሎ ከመንግስት ጋር ሆኖ ሊቃወሙ አገዛዙን የሚቃወሙ አካላትን ሲተች ነበረ። አሁን ጌታቸው ረዳ የገዛ ህዝቡ ያኔ ከህወሓት ጋር ስለነበረ ማለት ነው፣ የገዛ ህዝቡ የትግራይ ህዝብ ለእንደዚህ አሁን የአማራውን አሳየናችሁ ቀድመን አይደል? የአብይ አህመድ ሰራዊት ሄዶ አማራው ላይ አሁን የሚያረገውን ቅድም ሲወረወር የነበረ ቢኤም አይታችኋል። ሲወረወር የነበረ መድፍ ሞርተሩን እንደ ሲያዘንብ ነበረ። ይሄንን ትግራይ ላይ ያድርግ የሚል ጥሪ ለማድረግ ትግራይ ላይ ከዚህ ከፍ ያለ ይደገም ለማለት ሰልፍ ጠርቶ የከሰረው ጌታቸው ረዳ ትላንት ምንድን ነበር ሲል የነበረው? ሰልፈኞች በሚወጡ ጊዜ ዛሬ ጌታቸው ረዳ ሰልፍ ጠሪ ነው። እንደው በመልሰት ጌታቸውን
ሰምተን ወደ ቀጣዩ እንሄዳለን። ኦሬዲ በእጅህ ላይ ምርኮኛ ነው ብለህ በእጅህ ከያዝከው በኋላ ምንድን ነው ልታረግ የሚገባው? የተወሰኑ ሌሎች ለማሳያም የሆኑ የተላኳሉ፣ አሁን አዳዲስ የመጣሉ እናያቸዋለን። የምርኮኛ አያያዛቸውንም በተመለከተ እንደው አንድ ሁለት ነገር ብለን አሳይተን ወደ ቀጣዩ እንደ መረጃ ስለሆነ በጣም በጥልቀት ስለማንሄድባቸው በእሱ አድርገን ፕሮግራማችንን ሰብሰብ ለማድረግ ጥረት እናደርጋለን። ከሰሞኑ ወደ ጎጃም ካቀኑ በኋላ በቃ እንደ ትልቅ ጀብድ የቆጠሩት በአንድ አካባቢ ላይ አገኘን የሚሏቸውን 3 ወይም 4 ልጆች በጦር ምርኮ እኮ አይደለም ሲዋጉ የያዟቸው ምርኮኞች አይደሉም። ከልጆቹን የእውነት ካለባበሳቸውም በአጠቃላይ ከሁኔታቸውም ልትረዱ ትችላላችሁ። ኢቨን ኢፍ እንደዛ እንኳን ሆኖ ቢሆን የተማረከ እና በምርኮኝነት የመጣ እንኳን ቢሆን የፋኖ ኃይሎች ምርኮኛ ሲይዙ የምርኮኛ አያያዛቸውና ያገዛዙ ኃይል ምርኮኛ ያስኩ የሚልበትን መንገድ ስታዩ ሰማይና ምድር ነው። በሕግም በሞራልም ረገድ እንዴት በጣም በጣም ለየቅል እንደሆኑ የምታዩበት ነው። በጣም እንዴት መረጃ ከየት ይመጣል ህዝብ ካልደገፈህ? በነገራችን ላይ አሁን እኮ ፐብሊኩ ይኸውልህ ሶርሱ የመረጃ ሶርሱ የመከላከያ መረጃ እኮ ከመከላከያ ነው የምናመጣው። የደህንነት መረጃ ከደህንነት መዋቅር ውስጥ እኮ በጥንቆላ በአስማት አይደለም የሚመጣው። ሰነዶች በሙሉ የሚመጡት ከየት ነው? አብይ አህመድ ሪፖርት አቀርባለሁ ብሎ ለፓርላማ ሲዘጋጅ ወደ ፓርላማ ከመቅረቡ አንድ ቀን ከሁለት ቀን በፊት መረጃን ከየት ነው የሚመጣው? ህዝብ ካልደገፈህ እዛ ተቋም ውስጥ ያለ አካል መረጃ ለአንተ መስጠት ካልወሰነ እንኳን ህዝቡ ያገዛዙ ተቋማት በማን በኩል ዴሊቨር ቢያደርጉት ትክክለኛ ህዝብ ጋር ይደርስልናል የሚለውን አውቀው እኮ ነው። የውስጥ አርበኛው ነው የሚታገል ማንኛውም አካል ሰነዶች ወደኛ እንዲደርሱ የሚያደርግበት ምክንያት ዴሊቨር የምናደርገው በታማኝነት በአቀኝነት ፕሮፌሽናችንን ጠብቀን ነው። ይሄንን ስለሚያውቁ ነው። ስለዚህ ህዝብ ሳይደግፍህ የእውነት አሁን ዝም ብለህ ብድግ ብለህ ዩቲዩብ ደጋግሞ ተርሚኔት በማድረግ ከህዝብ ነጠልናቸው ብለው ሲያስቡ እንዲሁ ይሄ አንድ ርዕሰ ጉዳይ ይዘን መተናል ብለን ገብቶ እየተከታተለ ያለው ህዝብ 300-400 ሺህ ሰብስክሪፕሽን በዩቲዩብ ኖሯቸው ይህንን ቪወር ማግኘት ይቸገራሉ። ያውቃሉ በስንት ሰብስክሪፕሽን ነው ይሄን ያክል ሰው እየተከታተለ ያለው። አሁን ረምብል ላይ ፕላትፎርሙ ገና ተለምዶ ወደፊት ያልሄደ ረምብል ፎርጌት አባውት ይሄኛውን ቁጥር እኮ የቁጥር ጨዋታ ድሮም ማልወደው ነው። ሐሳብና ትክክለኛ ነገር ደሊቨር ማድረግ ላይ ነው። ከዚያ ግን እያንዳንዱ ያመጣናቸው መረጃና ሐሳቦች ደግሞ ትግሉ የገባቸው አካላት ለህዝብ እንዲደርስ በማድረግ ረገድ በሁሉም መስክ በማሰራጨት የበኩላቸውን ትልቅ ርብርብ ያደርጋሉ። ይሄ የብዙ ሰዎች የጋራ የትግል ውጤት መሆኑን ለማሳየት ያክል ነው። ከዛ ውጭ ደግሞ ደጋግመን እንደምንለው በሳተላይት ቴሌቪዥን አገር ቤት እንዲደርስ በማድረግ ረገድ አይነተኛ ሚና እየተጫወቱ ያሉ ደግሞ በጣም በቁጥር ጥቂቶች ግን ምናልባት በእውነቱ 2-3 አዳራሽ ሞልተን ጀነረስ ድጋፍ አድራጊዎች ያደርጋሉ ከምንለው በላይ ለተራዘመ ጊዜ የሳተላይት ስራውም የስቱዲዮ ስራውም እንዲቀጥል በማድረግ ኢኒሼቲቭ የወሰዱ አካል እንቅልፋተው የሚችሉትን አድርገው እየሰሩ ያሉ አካላት ናቸው። ይሄ የፖለቲካ ሁኔታ እንደምታዩት ሜስ የፈጠረ ነው። አንዱን በሌላኛውም በሌላ ኃይል ስላሰለፈ አገዛዙ ግን ይሄን በማድረግ በአጠቃላይ እንቅስቃሴያችንን የሚገታ መስሎት ነበረ። ያለመገታት ያለመቆም ልክ እስከዚህ ሰዓት ፈተና የለም እያልኩ አይደለም። በመፈተን ውስጥም ግን ተፈትኖ እየጸኑ እዚህ ድረስ እስከ መጨረሻው የሚጸና ማን ነው አላውቅም። እሱን ስለ ዛሬ ነው መናገር የምንችለው። ግን እንዴት ያለ ጠንካራ ስራ መስራት የሚቻልበት እድል መኖሩን ህዝብ ትረስት ሲያደርግህ ነው እንደዚህ የሚያደርገው። እንደው የተለየ ታምር አድርገናል ባንልም ህዝብ ግን ሲያምንህ ሲደግፍህ ነው። ህዝብ ከጎን ሲቆም አይኑ የሚቀላል። ህዝብ ከጎን ሲቆም ደሙ የሚንተከተካል፣ ስኳሩ የሚጨምር፣ ደም ብዛቱ የሚጨምር አለ። ለምን ህዝብ ደገፋቸው፣ ለምን ህዝብ አብሯቸው ቆመ ብሎ የሚሰቃዩ አሉ። ስቃይ በቃ በየቀኑ የሚሰቃዩ የሚታመሙ አሉ። እግዚአብሔር ከስቃይ ያውጣቸው። በእውነት እነሱም ከሚሰቃዩ ከሚታመሙ ነጋ ጠባ የኛ ጉዳይ እንቅልፍ የሚነሳቸው አካላት አዶን ነው። ግን
የፈጣሪ ደግሞ ስለሚበልጥ ፈጣሪ የቀደመ መንገዶቹን ሁሉ ቀና እያደረገ እስከዚህ ሰዓት ድረስ በሰውም በእግዚአብሔርም ተደግፈን የምንችለውን ነገር ሁሉ እያደረግን ነው የምንገኘው። አድማጮች፣ በተለይ በዚህ ወቅት ይሄንን ለማንሳት የወደድኩት አገዛዙ በጎጃም እያደረገ ያለው ነገ በየትኛውም ቀጠና የሚቀጥል በጣም ዘግናኝ አውዳሚ እንቅስቃሴ ነው እያደረገ ያለው። ይሄ ሂደት እስከቀጠለ ድረስ አርሶ አደሩ በየዕለቱ ስለሚሆነው ነገር መረጃ እንዲደርሰው ለማድረግ ሳተላይት በጣም ወሳኝ ነው። አሁን ከምንሰራው ስራ የበለጠ ሞር ጊዜ ሰጥተን የምንሰራበት ሁኔታ መኖር አለበት። አሁን ነገሩ የተወሳሰበ የበለጠ አገዛዙ የማጥቃት አቅሙን እየጨመረ በሄደ ቁጥር በወገን በኩል ያለው በቂ የፕሮፓጋንዳ ሽፋን ያስፈልገዋል። በቂ የመረጃ ልውውጥ ያስፈልጋል። ህዝብ ራሱ እንዲከላከል ለማድረግ አዌርነስ በጣም ወሳኝ ነገር ነው። ፕሮፓጋንዳ አለ፣ ካውንተር ፕሮፓጋንዳ አለ። እነዚህን ሁላ በተጠና ሁኔታ ለማድረግ ብርቱ ስራ መስራት ይጠይቃል። ስቲል በሳተላይት በአየር ላይ መቆየት ይጠይቃል። እነዚህን እንደው አስታውሼ ለማለፍ ነው። በጣም ጀነረስ በመሆን ድጋፍ ማድረግ የቻሉ በጣም ጥቂቶች ናቸው። ከብዙሃኑ አንጻር ስናየው ህዝብ የሚደግፈን እንደተጠበቀው ነው። ቅድም ያነሷቸው በአንድ ነገር ብቻ አይደለም የሚደግፈው ሰው። ይኸው አሁን በስፋት መጥቶ ሼር እያደረገ ላይክ እያደረገ መከታተል አለ። ይሄ እየሰራ ነው ያለው። ላይክ የምታደርጉ ሼር የምታደርጉ እናንተ ድጋፍ ነው። ይሄ ገንዘብ አቅሙ ያለው ደግሞ ገንዘብ ይሰጣል። ሀሳብ ያለው ደግሞ ሀሳብ ያዋጣል። ይሄንን አስታውሰን ማለፍ ነው። የበለጠ መደጋገፍ የበለጠ መጠንከር ያለብን ወቅት ነው የሚለውን ለማንሳት ነው። ወደ ቀጣዩ እናልፋለን። ህወሓት ይፋ ያደረገው የትብብርና የጦርነት ዝግጅት ጉዳይ በተመለከተ የተወሰኑ ነገሮች እናንሳ። ደብረጽዮን ገብረ ሚካኤል የፌዴራል መንግስት ይለዋል በትግራይ ላይ ጥሎታል ያለውን የከበባ ሁኔታ በተመለከተ ነው የተናገረው። ደብረጽዮን ባደረገው ንግግር ትንሽ ለየት ያለ በትግራይ በኩል የተጠናከረ አቋማቸውን ይፋ ያደረጉበት ንግግር ነው ማለት ይቻላል። ከመቀሌ ከተማ ነዋሪዎች ጋር በተደረገ ውይይት ላይ ነው ዶክተር ደብረጽዮን ንግግር ያደረገው። በዚህ ንግግሩ ሁለት በጣም ቁልፍ ጉዳዮች አንስቷል። አንደኛው ከበባ ለመስበር የሚያስችል አስተማማኝ ጉልበት ገንብተናል፣ የውጭ ኃይሎች አጋርነትም በከፍተኛ ሁኔታ አጠናክረናል ነው ያሉ። በአንድ በኩል የከበባ መኖሩን ነገር ግን ደግሞ ከበባውን ለመስበር የሚያስችል ይሄንን ከበባ ለመቀልበስ የሚያስችል በቂ አቅም ገንብተናል የሚል ነው። ከዚያ ባሻገር ግን ትብብርን በተመለከተ ደግሞ የውስጥ ትብብርን በተመለከተ ኢንተርናል አፌርን በተመለከተ ይሄ ነው የሚለው ነገር የገለጸው ባይኖርም የውጭ አጋሮች በሚል ግን የገለጸው የውጭ አጋሮች ጋር ግልጽ የሆነ ትብብር አለ ወይም አቅም መስርተናል ነው የሚለው። የውጭ አጋሮች መኖራቸው መሳተፋቸው በጣም ወሳኝ ነገር አድርጓል የሚል ነገር አንስቷልና እነዚህ የውጭ አጋሮች እነማን ናቸው የሚለውን አልገለጸም። በኮመን ሰንስ ነገሩን እንረዳለን። ቀደም ሲልም ሲባል የቆየ እንደሆነ ይታወቃል። በጣም ነገሩን የበለጠ ሰፋ አድርገን ጊዜ ሰጥተን እንድንተነትነው የሚያስገድድ ግን ርዕሰ ጉዳዩ ላይ ተያያዥ አድርጌ ያቀረብኳቸው ነገሮች አሉ። ህወሓት ይፋ ያደረገው የትብብር አቋም አለ። የትብብር አቋሙ የውስጡን አልገለጸም። የውጭ አካላት ጋር ወይም ከውጭ አገር መንግስታት ጋር ወይም ወደቨር ድርጅቶች ጋር ግን ግንኙነት እንዳለው ይፋ አድርጓል። ይሄ የሚያሳየው የፌዴራል አገዛዝ ነኝ የሚለው አብይ አህመድ ከፈለገው ኃይል ጋር ተጣምሮ ሊያደርስ የሚችለውን ጉዳት ከፈለግነው የትኛውም አካል ጋር ተጣምረን ራሳችን እንከላከላለን በሚል የተገለጸ ነው። የአማራ ህዝብ የህልውና ትግል የሚመሩ አካላትን ስንል የነበረው ይህንን ነው። አገዛዙ አሁን እንዳያችሁት አይነት የጥፋት አጀንዳውን ይዞ ሲመጣና እንደዚህ ያለ ህዝብ ላይ የቢኤም በምታዩት ደረጃ ሲወረውር መዓት ድሮኖችን ሲያፈላ ይሄንን የሚከላከል የሚመክትና የሚቋቋም ኃይል
ኃይል የማሰባሰብ አጋር የማሰባሰብ ስራ ላይ ብርቱ ስራ መስራት ይጠይቃል የሚል ስናነሳ ነበረ። የአገር ብሔራዊ ጥቅም ኮምፕሮማይዝ ሳይደረግ ኦህዴድ የሚሸረችረውና የሚሸጠውን የአገር ብሔራዊ ጥቅም እያልን አይደለም። የአገር ብሔራዊ ጥቅም ስንል ምን እንደሆነ ግልጽ ነው። ከዛ ውጪ የአማራ ህዝብ ለህልውና ትግል የተነሳባቸው መሰረታዊ አጀንዳዎች እስካልተሸራረፉ ድረስ በአሁኑ ወቅት ኃይል ወይም ለማሰባሰብ የሚደረጉ ጥረቶች ምንድን ነው የምርጫ ጉዳይ ሳይሆኑ አስገዳጅ እየሆኑ መጥተዋል። ይሄ ማለት ኃይል ማሰባሰብ ራስን ማጠናከር ማለት የኢትዮጵያን ሉዓላዊነት፣ አንድነት፣ የግዛት ምናምን አስጠብቃለሁ ከሚል አካል የሚጠበቅ ነው። ነገር ግን ቅድም እንዳልኩት የኢትዮጵያ የግዛት ለድርድር አይቀርብም የሚል አካል በሁሉም አቅጣጫ ካሉ ኢትዮጵያውያን ጋር መተባበር፣ ኮዙን ማስረዳት፣ የጋራ ቢቻል ተጣምረው ባይቻል ደግሞ ሁሉም በየፊናው የሚያደርገውን ጠንካራ ትግል አቀናጅቶ በመጨረሻ ግን እንደተባለው ለዓላማ ለትግል የተነሱበትን ዓላማ አሳክቶ መገኘት ላይ ጠንካራ መሆንን የሚጠይቅ ነው። ሰው የውስጡን ይፋ አላደረጉም እነ ደብረጽዮን፣ የውጩን ግን ይፋ አድርገዋል። ተያይዞ መታየት ያለበት ያልኩት የኤርትራና የአሜሪካ የካይሮ ቀጠሮውን በተመለከተ ያለው ነው። በዚህ ወቅት ከውጭ አገራት ጋር ወይም አጋራች ጋር ግንኙነት መስርተናል ብሎ ዶክተር ደብረጽዮን ይፋ ባደረገበት በዚሁ በተመሳሳይ ጊዜ ካይሮ ላይ በአፍሪካና በአረብ ሀገራት የአሜሪካ ከፍተኛ አማካሪ ማሱድ ብሎውስ ካይሮ ውስጥ ከኡስማን ሳላህ የኤርትራ ውጭ ጉዳይ ሚኒስትር ጋር ተገናኝተው በአሜሪካና በኤርትራ ግንኙነት ጉዳይ እንዲሁም በቀጠናዊ ጉዳዮች ላይ ምክክር አድርገዋል። ኤርትራና አሜሪካ ግን የተገናኙት ካይሮ ላይ፣ ይሄም ራሱ ሌላ ራሱን የቻለ የሁኔታ ትንታኔ ሊሰራበት የሚገባ ጉዳይ ነው። የዶናልድ ትራምፕ አስተዳደር የአብይ አህመድ አገዛዝ እየተከተለ ያለው ፖሊሲ በቀጠናው ቀውስ የሚያመጣ መሆኑን ከዚህ በፊት ሲገልጽ በተለይ ከግብፅ አንጻር ያነሳሳቸው ነገሮች ነበሩ። መልእክተኛው ካይሮ መሆናቸው የቀጠናውን ጉዳይ የሚከታተሉት የአሜሪካው ከፍተኛ አማካሪ ከዛ ከኤርትራ ውጭ ጉዳይ ጋር መገናኘታቸው የተገናኙት ካይሮ መሆኑና መምከሩ ቀጠናው ላይ እየተፈጠረ ካለው ውጥረት አንጻር ነገሮች ወደ ምን እያመሩ ነው የሚለውን በጥንቃቄ እንዲታይ ያደርጋል። በዚህ ውስጥ ሲግኒፊካንት ፓወር ሆነ ማለት ወሳኝ አቅም ሆነ መታየት ካልቻልክ ትርጉም የለው። በዚህ ወቅት ወሳኝ አቅም ያለው በቀጠና ውስጥ ሆኖ መታየት ወይም መገኘት ትልቅ ሚና አለው። የአብይ እልህ አስጨራሽ ጦርነትና ውጊያ ጦርነቱን አሸንፋለሁ ብሎ እንዳልሆነ ግልጽ ነው። ግን ሲግኒፊካንት በሆነ ሁኔታ ጎጃምን አዳክማለሁ ብሎ ያለው የገባው በፕሮፓጋንዳም በወታደርም አዳክማለሁ ብሎ ዘሎ የገባው ለምን እንደሆነ ግልጽ ነው። በነገራችን ላይ ለምን በተለየ ሁኔታ ጎጃም አተኮረ ካላችሁ ብላክ ኤንድ ዋይት እንነጋገር የመስሏቸው ማለት ነው። ከራያ ጋር በተያያዘ በትግራይና በቤተ አማራ ወሎ መካከል ቅራኔ ለመፍጠር እና ወደ ውጊያ ለማስገባት ቀላል ነው ብለው ነው ኦህዴዶች የገመገሙት። ከወልቃይት ጋር በተያያዘ በጎንደርና በትግራይ መካከል ቅራኔ በቀላሉ ጦርነት መክፈት የሚቻልበት እድል አለ። አማራውን በጎንደርና በራያ በኩል ከትግራይ ጋር እንዲዋጋ እናደርገዋለን የሚል ካልኩሌሽን አላቸው። ለዚያ ነው ጎጃም ከሄደ በኋላ ምስራቅና ምዕራብ ጎጃም ብሎ ለሁለት ከፈላቸው። አንድ በሉ ምስራቅና ምዕራብ ጎጃም ብሎ ለሁለት ከፈለ። ለሁለት ከፍሎ በፕሮፓጋንዳውን ከነዛ በኋላ ቀጥሎ ምንድን ነው ያለው? በምስራቅና ምዕራብ ጎጃም ካወራ በኋላ የምስራቅ ጎጃም ሚና ወለጋንና ቤተ አማራ ወሎን ማገናኘት ነዋል። አያችሁት እንዴት ሊጫወት እንደፈለገ አብይ አህመድ። ይሄንን የኦህዴድ ውዳቂ ፖለቲካ ትርጉም አልባ ማድረግ ያስፈልጋል ማለት ነው። ሸዋ እንደምታውቁት ነው። ደራ ላይ በየቀኑ ነው የዘር ፍጅት የሚፈጽሙት ኦህዴዶች። ከ10 ጊዜ በላይ እናጣዬ እነ ጀዋሃን አቃጥለዋል። ደብረ ብርሃን ላይ ነው አማራውን የምንወስነው የሚል አቋም አላቸው።
በምንድነው ስሙ በአውራ ጎዳና በኩል ሰፊ ግዛት ወስደው ታፔላ እንደተከሉ ታውቃላችሁ። ግን አማራው በወልቃይትና በራያ ጉዳይ ብቻ ተጠምዶ ከትግሬ ጋር ይዋጋ የሚል አቋም ነው ያላቸው። የአማራው መሰረታዊ አቋም ደግሞ ግልጽ ሆኗል። በወልቃይትና በራያ መካከል፣ በጠለምትና በመተከል፣ በፓዊና በደራ መካከል ለአማራ የህልውና ትግል አንዱም ከሌላኛው በስንዝር አይበላለጡም። ወልቃይት ቀይ መስመር ነው የሚል አማራ ቤኒሻንጉል ላይ ያለው መተከልም ፓዊም ደራም የአዲስ አበባ ጉዳይም በነገራችን ላይ እነዚህ በሙሉ ወይም ጠለምትና ራያ ሁሉም የአማራ ህዝብ የህልውና የወሰንና የማንነት ጥያቄ ያነሳባቸው ቦታዎች በአጠቃላይ በአገር አቀፍ ደረጃ ስርዓት ለውጦ ማዕቀፍ አውጥቶ ሊፈታቸው የሚገቡ ጉዳዮች ናቸው። አቋም ነው። የወልቃይትን ጉዳይ መተማ ላይ አትፈታውም፣ ወይም ጎንደር ከተማ ላይ አትፈታውም። የወልቃይት ጉዳይ አዲስ አበባ ላይ ነው የሚፈታው። ስርዓታዊ ለውጥ በማምጣት ነው የሚለው ቋሚ መሰረታዊ አቋም። የመተከልና የፓዊን ጉዳይ ባህር ዳር ላይ አትፈታውም፣ የምትፈታው አዲስ አበባ ላይ ነው። የራያ የጠለምት ጉዳይ የደራ ጉዳይ ልትፈታው የምትችለው አዲስ አበባ ላይ ነው። በኢትዮጵያ ውስጥ የኦህዴድ አገዛዝ ሲያከትምለትና ስርዓታዊ ለውጥ ሲመጣ ነው። ልክ አማራ ጥያቄ እንዳለው ሌሎች ጥያቄ ያላቸውና በአጎራባች ከየክልሉ ጋር ያሉ ግጭቶች በአጠቃላይ ሳይንሳዊ በሆነ መንገድ ኢትዮጵያ ውስጥ ግጭት እንዲያከትም ለማድረግ የሚያስችል አዲስ ሐሳብ ይዞ መምጣት ያስፈልጋል። የፌዴራል ስርዓት የ1983 የፌዴራል ስርዓት ውድቀቱ መገለጫው አንዱ እንዲህ ያለ ቀውስ በአገሪቷ ውስጥ ማስከተሉ ነው። ስለዚህ ለአንዴና ለመጨረሻ ጊዜ እንዲያበቃ አድርጎ መስራት ያስፈልጋል የሚለውን ለማንሳት ያክል ነው። አድማጮች፣ ከዚህ በላይ አልሄድም። እዚህ ጋር ፕሮግራማችንን እንቋጭና የነገ ሰው ይበለም ብለን ለመሰነባበት ግን እንደምታውቁት ሰኞ